ሰዎች ሻድ ይዘዋል። እንስማ። ሰላም ነው? እንዴት ዋልሽ? አለን። ጥያቄ ነበርሽ? አብሽሪ። ይቅርታ አድርጊልን። የሁሉ ሰው ኮሜንት እንዴት እናድርግ? ጥያቄ ያለሽ? ችግር የለም አብሽሪ። አይ ጥያቄ እኮ ጨርሻለሁ። አዳምጬ ትናንትና ማታ እሱን ጠበቅኩ። ዛሬ ግን አልገባም። ስለዚህ እናንተን አገኘሁ። ችግር የለም። ትንሽ አሁን ተኝቶ ይሆናል፣ ድካም ነው። ይመጣል ዛሬ ማታ መምጣት አይቀርም። ከፈለሽ ግን አንቺ እሱ የምትፈልጊ ከሆነ እሱ ጋር ደውዬ እሱ ያስይዘሽ። ችግር የለውም። እሺ እኔ የምለውን በአረብኛ እንለውና ከዛ በኋላ ትርጉሙን ደግሞ ምን ማለት እንደሆነ ምን ብለሽ እንደመሰከርሽም ደግሞ አማርኛውን እነግርሻለሁ ኢንሻአላህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱላሂ ወረሱሉ ወአሽሃዱ አነ ዒሳ አብዱላሂ ወረሱሉ። አላሁ አክበር አላሁ አክበር አላሁ አክበር። ኢንሻአላህ አሁን ደግሞ በአማርኛ እንለዋለን። አሁን በአረብኛ ያለው ከአላህ በስተቀር በእውነት ሊያመልኩት የሚገባ አምላክ እንደሌለ እመሰክራለሁ። ነቢዩ ሙሐመድም የአላህ ባሪያና መልእክተኛው መሆናቸውን እመሰክራለሁ። እንዲሁም ነቢዩ ኢየሱስ የአላህ ባሪያና መልእክተኛ መሆናቸው እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሙቄ እንግዲህ እንትን በላት፣ እንኳን ደስ አለሽ በላት። ምን አጋጣሚ ምን ተሰማሽ? እስኪ አሁን እችን የሻሃዳ ቃል ሲል ብዙ ሰዎች ስንጠይቃቸው አንዳንዱ በጣም ትልቅ የሆነ ኮንታን ነገር ተሸክሜ ከላይ ላይ ሳስቀምጠው እንደዛ ነው ቀለል ያለኝ ይላል። አንቺ ምን አይነት ስሜት ተሰማሽ? እኔ ስጀመር ብዙ ጊዜ አዳምጣለሁ እንደዚህ ገብቼ እሱና ያንንም በጣም ነው የሚከተላቸው እና ግን ትናንትና ደግሞ በቃ እርግጠኛ ሆንኩኝ ማለት ነው። ማሻአላህ አላሁ አክበር። ቪዲዮ ሪፖስት ላይክ ማድረግ አትርሱ። ሰላም አለይኩም። እየተከታተልኩ ነበር። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ልቀጥል። ረስተችው ምን ነበር? የነቢያቶች የሰበኩት አምላክ ማንን ነው የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ ሀያ ደቂቃ ላይ ሀያ ስተተለቀ አብርሃም ምን አለ? ወኢብራሂም ኢዝ ቃለ ለቀውሚሂ አዕቡዱላህ። አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቁሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮች እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያው ታላቁ ኑሕ ምን አለ? ወቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆች የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖች እሱ ይችላል ላችኋለሁ፣ በጣም እሱ ይችላል በሉ ኮሜንት ላይ ሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስባት ያለች
ሌላው የምመክርህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሄደህ ተማር። ስለ እስልምና ጥያቄዎች በሚኖሩ ጊዜ ከዚህ በኋላ ገስት ላይ እየመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ አደራ አደራ። ጥያቄዎች ካሉ መተህ ጠይቀኝ። እሱ ይችላል። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል። እፎይ እሺ፣ እሱ ይችላል። ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። አቤቴ ናቢላ ብዙም አልተገለጠም ከሆነ መልስ ቤት እንሰራለች። የኔ ጥያቄ አልተገለጠ ስራል። እናመሰግናለን። አልመለስክም፣ ጥያቄ አልመለስክም። ያ እሱ ይችላል፣ እሱ ይችላል። ጀግናው አስተውሩላ። ወላሂ እሱ ይችላል። ኮሜንት ላይ ሁላችሁም እሱ ይችላል በሉ። እሱ ስር የሚከተሉ በጎቹ ናቸው እንግዲህ ምናምን እያሉ ያሉት እንጂ አይተው በአንድ ይኸው ቢያንስ 39 ሰው ሻሃዳ መያዝ ማለት ያ ሁሉ ሰው አስተውሎ ነበር ማለት ነው። 40 እንጂ እያየ ነበር። 40 ሰው አይደል እንጂ 40ኛዎች ናት ዛሬ እኔ ጋዘች በነገራችን ላይ እያገናዘበ ነበረ ብዙ ሰው ማለት ነው። ሁሉም ሲታይ ከዚህ ወደ 120 ሺህ ከዛ በላይ የሚጠጋ ሰው በአንዴ እያየ ነበር ይሄን ውይይት ማለት ነው። እንቅልፋችንን ሰውተኛ አብዛኞቻችን 10 ሰዓት ነው የተኛሁት እኔ ለምሳሌ። አይታል ደስ የሚለው ነገር እስከዛ ሁሉ ሰዓት ጠብቀን ፖለቲካ እንዳይቀር በመጀመሪያ በቃ ላክ ተባብሎ ሰው ይዛ ተዛዝቶ ይሁን ተብሎ ውይይቱ ተቀርቦ በዚህ አይነት ልክ ግን ምንም እውቀት እንደሌለው ነው ያገናዘብነው ትላንትና። ቢያንስ እፎይ የሚሉት ክርስቲያን ሰባኪያን በሙሉ እፎይን እንደንትን ነው የሚያዩት። ላይ ሰቅለውታል። በነገራችን ላይ 4ኛ ስላሴ አድርገው ሊያመልኩት ምንም አልቀረም። ተረዳችሁ? 4ኛ ስላሴ አድርገው ሊያመልኩት ምንም አልቀረም ይሄን ሰው ይሄን ግለሰብ። ምክንያቱም የሚያወራው ነገር እውነት ሳይሆን ውሸት እንደሆነ ትላንት ተረጋገጠ። በተያዘው ቶፒክ ላይ የአንድ ነብይ ስም አንስቶ እግዚአብሔርን ሰብኳል ብሎ ወይም ያህዌን ሰብኳል ብሎ አልተናገረም። ከጥፈቱ ምንድነው? ሐዲስ ላይ ያኔም አይሻ ላይ ነው፣ ዘንድሮም አይሻ ላይ ነው። ከአይሻ ላይ መቼ እንደሚላቀቁ አላውቅም። አይሻ ምን ታርጋችሁ? ፍቷት፣ በቃ ፍቷት። በጣም ይደብራል፣ ወላሂ ይደብራል። ይሄን ኢየሱስን አምላክ አያደርገው። እሱ ኩናና እኔ ጋር ተመረ ብለዋል። እሱ ያስተምሯል ከአሁን በኋላ እሱ በቤት ያለ መጨረሻ ላይ አይተሃል። ግን ያናድደው ያልሞከረ ነገር የለም። እሱ ግን ሱብሃንአላህ ወላሂ እኔ የሰራሁትን ቪዲዮ ግቡና ይሁት። በጣም በርካታ የክርስቲያን ወገኖቻችን ይሄ ልጅ በጣም ትዕግስተኛ ነው፣ ትዕግስቱን በጣም አድንቄለታለሁ ምናምን አሉ። በቃ ተናዶ እንዲወጣ አይታችኋል ሰዓቱን። እናንተ 15 ደቂቃ ነው እኮ 40 ምናምን ደቂቃ ነው ያደረገው። እኔ ጋር እኮ ሰዓት እያየው ነበር። ያቆመ እሱ ያሰበው እሱ ተናዶ አቋርጦ ይወጣል ብሎ ነበር። ግን አላቋረጠም። አለቅም ወላሂ ይትመጥራት ዛሬ አለ። በነገራችን ላይ ሙቤ ወላሂ በክርስትናው ላይ ምንም ነገር አልተነሳም። እሱ ባነሳው ላይ መለሰ እንጂ በክርስትናው ላይ ትንሽ ነው ነካ ያደረገው። ነካ በክርስትናው ላይ ቢነሳ ምን እንደሚውጠው በተለይ ለዛ ነው። ለምሳሌ ኢምራንን የፈራበት ምክንያት አለ። ስሙን ራሱ ሲነሳ አይደለም እፎይ ሌሎቹ ቀዘሙ። አረ ኢምራን ይውጣልን በቃ እንትና ጋር ነበርኩ የሆነ ኢማኛ ጋር የሆነ ሳለ ስክሪንሻት አደረጋለሁ። ኢምራን ይውጣልን። ምክንያቱም ኢምራን ትንሽ አስቀድሞ ኮፒሊንግ አርጉ ገድላት እየተቋረጠ ነው። 10 በላይ የሆኑ የገድላት መጽሐፍ ዛሬ ጉዳቸው ይወጣል ብሎ ነበር እና በጨጩ በቃ። አሁን ላይ ደግሞ ምን ማድረግ አለብን መሰለኝ? ይሁንና በፖሊስም በሆን ተይዞ ከኢምራን ጋር ይቅረብልን። ከኢምራን ጋር ዲዊት ያርክ። አይ ቶ ካልፈለገ በራሱ እፈልጋለሁ ካለ ይምጣ። አሁን በቃ ኦልሬዲ ሰው አይቷል ስላየው ማን አሁን ካሁን በኋላ በስነ ስርዓት ቪዲዮ እንሰራለን። ቪዲዮው የተናገረውን ዛሬ ሰምተዋል ነበር መሰለኝ። ቪዲዮ ሰርተን በስነ ስርዓት እንደዚህ ትልልቅ ሰዎች መጥቶ ውይይትና ዲቤት ማድረግ ከፈለጉ ወደ እንደዚህ እናዘጋጃለን እንጂ ከሱ ጋማ በቃ እኮ እኔ እንጃ አልሰማውም። እንዲሱ ካሁን በኋላ ተውታለ። በቃ ይምጣ ይማራል። አልሙሂም አልሐምዱሊላህ። እኔ እንግዲህ አላህ ለሰበብ ነው የሁሉ ነገር። አላህ እንግዲህ ዛሬ ትናንትና ሁሱ እንደዛ ትዕግስተኛ በመሆኑ ሰብሮ ያው እንደዛ
መልእክት ሲያስተላልፍ እንደነበር አይታችኋል። ያ ደግሞ ዛሬ ላይ እዚህ ጋር 42 ሰው እያሉ ነው የሰለመው። እኔ እንግዲህ 39 ነበር ዛሬ ቅድም እህት የሰለመች 40 ነው የማውቀው። 2 ሰው የተጨማሪ እየሰለመ ሊኖር ይችላል። ቤት ሰልማለች እያሉ ነበር። አንድ ልጅ ቤት ሰልማለች አላውቃትም። ሰላም አለይኩም። በመጀመሪያ ወአለይኩም ሰላም ሰልማለች አሁን የሆነች ልጅ። ስለዚህ አሁን የሰለመችው 42 እኔ ወደ አንተ ስመጣ ማለት ነው። የገባህ ነው አይደል? 42 ሰልማለች ማለት ነው። ማሻአላ 43 ኦኬ ማሻአላ። አሁን እኔ እንግዲህ ነገራችን ላይ ሙቤ ከውይይቱ በፊት አንዲት ክርስቲያን ልጅ በውስጥ መታ ስለ እፎይ አንዳንድ ነገር እየተናገረች ነበር። እንደማይመቻት እንደማትወደው ምናምን አይነት ነገር ብዙ ነገር ጥያቄዎችም እየጠየቀች ነው። እና ምናልባት እሱ ጋር ከከፈተ ዛሬ ነው ያወራ ነው። ሻዳ እንደምትይዝ ተናግራለች። ማታ ውይይቱንም እያየች ነበረ። ድሮም ጥላቻና ስድብ ብቻ ነው እንጂ ሌላ ምንም ነገር እንደሌለው ስትናገር ነበረ።